ይሄ አካል በጨለማ ውስጥ ሲጓዝ የነበረው አካል ምን ይለናል መሰላችሁ? አንዴ ፍጥረት የተፈጠረው በ7 ቀን ነው ይለናል። አንዴ በ6 ቀን ነው ይለናል። አንዴ በ50 ሺህ ዓመት ውስጥ ነው የተፈጠረው ይለናል። አንዴ ቀድሞ ምድር ነው የተፈጠረው ይለናል። አንዴ ቀድሞ ሰማይ ነው የተፈጠረው ይለናል። ሙስሊሞችዬ ይህን ሰው በመጀመሪያ ደረጃ አንተ ለማን ነው እያስረዳ ያለው? አሁን እዚህ ውስጥ ያሉት እነማን ናቸው ነው? ለማን ነው አሁን እያስረዳ ያለው? እኔ ኔትወርኩም ቢሆን ይሰማኛል። መሐመድ በሂራ ዋሻ ሳሂህ ቡኻሪ 450 ኤ ላይ ሄዶ ሌሊት ሲሰብክ ማንም የሰማውም አልነበረም ነበረ እና ጂኒዎች አጋንንቶች እንኳን ሄደው ማን ነው ሰማ ሲባል ምን አለ? ዛፍ ሰምቶኛል አለ። ዛፍ ሰምቶኛል። የሌሊት ጉዞ ዛፍ ነች የሰማችሁ። ምስክርህ ማን ነው ይባላል። ዛፍ ጠይቁት። ዛፍ ነግራኛለች። አጋንንቶች እንዳዳመጡ አጋንንቶች እንዳመኑብህ በምን ታውቃለህ ይባላል። ዛፍ ነች የነገረችኝ። ምናልባት እኔም አንድ ቀን ስልኬ ሊነግረኝ ይችላል። አንተ ባሰማኝ እንኳን ስልኬ ሰምቶ ባለፈው የሰበከኝ ስብከት ዋው ሊል ይችላል። ስለዚህ ቀጥለዋል። የምታስተላልፈው መልእክት በመጀመሪያ ደረጃ ለአንተ መልስ የሚሰጥ ሰው እዚህ ጋር ሊኖር ይገባል። ሁለተኛ ደግሞ አንተ እዚህ ጋር አንተ ጋር ያሉት ሰዎች ኦርቶዶክሶች ናቸው። ለነሱ ይሄ መልእክት አንተ ማስተላለፍህ ተገቢ ነው ብዬ አላምንም በመጀመሪያ ደረጃ። ምክንያቱም መልስ የሚሰጥ ሰው የለም። መሐመድ ሶሪ ኦርቶዶክስ መሆንህን አላወቅኩም ነበረ። ይቅርታ። ሙስሊም መስለኸኝ ነው። እነኚህ የምታያቸው ግን ከእስልምና የወጡ ናቸው። ሁሉም እዚህ ጋር ከስር የምታያቸው ከአንተ ትይዩ በስተቀር ሲቀር ከእስልምና የወጡ ናቸው። ካልወጣህ እንደነሱ እንድወጣ ነው። ኦርቶዶክስ ከሆንክ ደግሞ እንደነሱ ትማራለህ፣ ትጸናበታለህ። ስህተቶችን እያየ እናት አባቶችን ታወጣበታለህ። እኔ ክርስቲያን ነኝ፣ ግን አሁን ምን መሰለህ ክርስቲያን አለማወቄ እኮ ነው እኮ ተሸወርኩኝ። ክርስቲያን መሆንን ምን ክርስቲያን ነበርክ? የትኛው ሴክት? ኦርቶዶክስ። ኦርቶዶክስ። ስምህ መሐመድ ነው? ማን ነው መሐመድ ብሎ ያወጣልህ? መሐመድ አይደለም ማሙሽ። እኔ እኮ ማንበብ አልችልም። ሳሂህ ቡኻሪ 1913 ላይ መሐመድ እኔም ተከታዮችን ማንበብ የማንችል ነን ብሏል። እና እኔ መሐመድ ሆኜ ነው እንዴ? ቆይ ማላነበው ስምህን ቆይ እስቲ ደግሜ ላንብበው። ማሙሽ ነው የሚለው። ማሙሽ ነው በቃ እመን። ማሙሽ ነው የሚለው። አይ እኔ አሁን ምን መሰለህ በመጽሐፍ ቅዱስ ላይ ኢየሱስ ጌታ ስለመሆኑ የተናገረበት አንድም ቦታ ካለ ማለት ነው እኔ ዛሬውን ኦርቶዶክስ ሆናለሁ። ጭራሽ እፎይ ሚዩት ነህ። ማሙሽ መጨረሻ ላይ እንዳለ ሰምተዋል። መጀመሪያ ኦርቶዶክስ ነኝ አለ አይደል? አሁን ደግሞ ኢየሱስን ማን ጌታ እንዳደረገው ከነገርከኝ አሁን ኦርቶዶክስ ሆናለሁ አለ። ይሄ አሁን እያሰማው ያለሁት እኮ የሱ ቪዲዮ እኮ ነው። አይ 2 ጊዜ እንኳን እየቀባጠረ ነው እዚሁ ገስት ላይ ቁጭ ብሎ። ውርደት ማይሰለቻቸው እኮ ናቸው። ሁሌም ሲከብዳቸው ከኦርቶዶክስ ይሆናሉ። ይህንኛው የተሸወደ ያስበላው ምንድን ነው? ፕሮፋይሉ እንዳለ አላወቀም። ቪዲዮዎች እንዳሉ አላወቀም። ቪዲዮዎች ወዲያው ሳወጣበት ገባውና ያልከውን እንትን ካልክ ወደ መቀየስ ውስጥ ገባ ማለት ነው። ቪዲዮ እያወጣሁበት እንደሆነ ስለገባው እኔስ ምን ሞኝ ነው? አይ ኦርቶዶክስ ነው በቃ ኦርቶዶክስ ነው። መዋረድ ማይሰለቻቸው ሰዎቹ ዝም ብሎ ማመን ሳይሆን አሁን ለእኔ እስኪ አንተ የሚያሳምነኝን ነገር እስኪ አንድ ነገር ንገር። ምን ልንገርህ? ኦርቶዶክስ አይደለ እንዴ? እለፍ የአራዳ ልጅ አንዴ ነው እንትን የሚለው እና እለፊ እሱንና አሁን ቢያንስ እኔ
የሆነ የሚያሳምነኝ ነገር ኦርቶዶክስ ለመሆን የሚረዳኝን ነገር እስኪ ይሄ ነው ብለህ ያለውን ነገር ንገረኝ እስኪ። መልካም። የመጀመሪያው ኦርቶዶክስ ለመሆን የመጀመሪያው የሚያስፈልግህ አጋንንትን መካድ ነው። አጋንንትን መክደው ደግሞ እንዴት ነው? አለመዋሸት ነው። ዮሐንስ ወንጌል ምዕራፍ 8 ቁጥር 44 ላይ እናንተ አሁን የጠየቁን ጥያቄ መልስልኝ። እናንተ ከአባታችሁ ናችሁ፣ የአባታችሁ ምኞት ልታደርጉ ትወዳላችሁ። እርሱ አስቀድሞ ነፍሰ ገዳይ ነው፣ ሐሰተኛ ነው፣ የሐሰት አባት ነው። ሐሰትን ሲናገር ከራሱ ይናገራል ይላል። ዲያብሎስ ሐሰተኛ ነው፣ የሐሰትም አባት ነው። ከሐሰት ጋር በምንም ተአምር ህብረት አታደርግ። እውነትን ብቻ ያዝ። ያኔ ኦርቶዶክስ ትሆናለህ። ኦርቶዶክስ ማለት በራሱ ኦርቶ እና ዶክስ ከሚሉ ሁለት ቃላቶች የመጣ ነው። ቀጥተኛ፣ እውነተኛ መንገድ ማለት ነው። እውነት ማለት ነው ኦርቶዶክስ ማለት በራሱ። ያ ቀጥተኛውን እውነተኛውን ለመያዝ ምን ልሁን? ውሸትን ማስወገድ። ውሸትን ስታስወግድ መሐመድን ታስወግዳለህ ማለት ነው። መሐመድ ውሸተኛ ሐሰተኛ ስለሆነ፣ ክርስቶስ እውነት ህይወት ስለሆነ፣ ብርሃን ስለሆነ ይሄ ነው ያለው። ሌላ ምንም የለም። ታማኝ መሆን ብቻ ነው ኦርቶዶክስ መሆን የሚጠበቅበት። ኦርቶዶክስ ለመሆን እውነተኛ መሆን፣ ሐሰትን መቃወም ኦርቶዶክስ ያደርጋል እኮ። ኢየሱስ ጌታ ነኝ የሚል ቦታ ላይ እስኪ አምጣና አሳየኝ። ለእኔ ባሳይስ ትሆናለህ? ችግር የለውም። በደንብ ኦርቶዶክስ ትሆናለህ? አዎ። አንድ ቦታ ካሳየኝ፣ አንድ ቦታ። ምን ኢየሱስ ጌታ ነው የሚል? ኢየሱስ እኔ ጌታ ነኝ ብሎ ራሱን ያለበት ቦታ። ኦኬ ሎክ ኦርቶዶክስ ሆናለሁ ብሏል። ኢየሱስ ጌታ ነኝ ያለበትን ካሳየ ነው ጌታ ይሆናል። አይምን ሶሪ ኦርቶዶክስ ይሆናል አይደለ? አይደለ እንዴ መሐመድ? ልክ ነው። ኦኬ አንዴ ክፈትልን ክርስቲያን። ዮሐንስ ወንጌል ምዕራፍ 13 ቁጥር 13 ላይ እናንተ መምህርና ጌታ ትሉኛላችሁ፣ እንዲሁ ነኝና መልካም ትላላችሁ። እንግዲህ እኔ ጌታና መምህር ስሆን አሞ ጌታ ነኝ ይላል። መሐመድ አይ ቲንክ ኦርቶዶክስ ለመሆን ዛሬ ለአንተ ጥሩ እድል ይመስለኛል ወደ ብርሃን ለመምጣት። ምን ላይ ነው አሁን? ይሄ የተጻፈ እኮ ነው። ይሄ እኮ የመጽሐፍ ቅዱስ ቃል አይደለም። አውጣልኝ ሙሉውን። እና የምን ቃል ነው ይሄ? ቁርአን መስሎ ነው አይደለም? ምን ላይ ነው ይሄ አሁን? ዮሐንስ ወንጌል ምዕራፍ 12 ወንጌል ላይ የተጻፈ ነው። ኢንጀል የምትሉት ማለት ነው። ያው ዮሐንስ ወንጌል ላይ ምዕራፍ 13 ላይ ከቁጥር 13 ላይ አንድ አይደለም ብዙ ሰጣለሁ፣ ችግር የለው። አይኖቻቸውንም ጨፈኑ፣ ጆሯቸውንም ደፈኑ፣ አይኖቻቸውንም ያዙ፣ ሮጡ። እውነት መጣ፣ ሐሰት እንደዚህ። ቅድም ምን አልኩኝ? ኦርቶዶክስ ለመሆን የሚያስፈልገው ታማኝ እውነተኛ መሆን አልኳቸው አይደለም? ከሐሰት ጋር ለመተባበር ከእውነት ጋር መተባበር ኦርቶዶክስ ያደርጋል አልኳቸው አይደለም? ይሄ ልጅ አሁን ከእውነት ጋር ቢተባበር ቅድም የተናገረውን ባለው መሰረት ምን ይሆን ነበር ማለት ነው? ኦርቶዶክስ ይሆናል ማለት ነው። በተናገርክበት ትያዛለህ። ልክ መሐመድ በተናገረበት ተይዞ እንደተቀሰፈው ማለት ነው። ሌላ አርጉመንት ውስጥ አልገባንም፣ ሌላ ጭቅጭቅ ውስጥ አልገባንም። በተናገረበት የተያዘው። ኤኒዌይስ ወደ ቶፒኩ ተመለስ። እሺ አብዲ እንኳን ደህና መጣ። አብዲ 24 አብዲ
አብዲ 24 አይ ቲንክ ክርስቲያን ነው። ክርስቲያኖች የሚያሳስሱ ያላችሁ ባትልኩ የተሻለ ይመስለኛል። ሙስሊሞቹ ቢገቡ ትንሽ ብንማማር አሪፍ ይሆናል ማለት ነው። ፈረጃ አይሰማም። የማይሰማ ከሆነ ሌላ ሰው ይቀይር። ምክንያቱም ብዙ ሙስሊም ስላለ ገስት ላይ ናይስ። ፈረጃ እየተማረ ነው። በቃ እሱ ከስሮ ነው ይማር። አሚር አሊ ኔትወርክ አውርዶኝ ነበር ተመልሼ መጣሁ። ጃረቢ አላህ ዌልካም። ኔትወርክ አውርዶኝ ነበር ተመልሼ መጣሁ። መልካም። እሺ ሙአምር ከራሱ ስንት ነው የሚከፈልህ እንደዚህ የሰበክበት? ስንት ነው የሚከፈልህ እንደዚህ ለሰበክበት? ሙሐመድ ሱራ 9:61 ጀምሮ እሱን ታሪኩ መጣ ከሆነ ሰዎች እንዲሰርሙ መቶ ግመል ይሰጥ ነበረ። መቶ ግመል ይሰጥ ነበረ እና እንደው በህይወቴ አለ 10 አይሁዳዊ ቢሰልምልኝ ያለምን ህዝብ አሰልም ነበር አለ። አይሁዶች ነቄ ናቸው፣ ሙሐመድን ይንቁታል። 10 አይሁዳዊ ቢሰልምልኝ በሞላ ዘሆል ህዝብን ማስለም ይችል ነበር አለ። ለሚሰልሙ ሰዎች ግን መቶ ግመሎች ይሰጥ ነበር። እኛ ግን መጀመሪያ ስንት ነው የሚከፈል? ሙሐመድ ማለት ነው። እኔ ላንብብልህ ወይ የሚከፈለኝን ልንገርህ። ያለው እናንተ ያመናችሁ ሆይ መልእክተኛውን በተወያያችሁ ጊዜ ከመወያየታችሁ በፊት ምጽዋትን አስቀድሙ፣ እሱ የሚቀበለው ነው። ይህ ለእናንተ መልካም ነው። ገንዘብ ይቀበል ነበረ ኢብን ለመወያየት እንኳን። እኛ የሚከፈለንስ ሐዋርያት ሥራ ምዕራፍ 4 ቁጥር 12 አንዴ ክፈተው። ቆይ እንዳትረብሽ፣ ነውር ነው። ባልሳሳት እዛ ላይ መሰለኝ። እኛ እንደሰማንህ አንተም ትሰማለህ። አንዴ አዳምጥ። እኛ የምንሰጠው ወርቅና ብር የለም ይለዋል ጴጥሮስ ለዛ ለእንትኑ። ምንድነው እሱ የምንሰጠው? ክርስቶስን ነው የምንሰጠው። ጴጥሮስ ግን ብርና ምዕራፍ ስንት ነው? ሐዋርያት ሥራ ምዕራፍ ስንት ነው? ቁጥር 6 ላይ ቴንኪው። ጴጥሮስ ግን ብርና ወርቅ የለንም፣ ምንሰጠው የለንም፣ ምንቀበለውም የለንም። ምንሰጠው ምንድነው እሱ? ጴጥሮስ ግን ብርና ወርቅ የለንም፣ ይህንን ያለንን ግን እንሰጣለን። በናዝሬቱ በኢየሱስ ክርስቶስ ስም ተነሳ ተመላለስ ማለት ነው። ክፍያችን፣ ስጦታችን በደም የተከፈለን በደም የተገዛ እንደመሆናችን ዋጋችን በሰማይ ነው። ያ ዋጋችን በሰማይ 72 ሙሙ አይደለም። ያረቢ ያላ አጥንት የመሰሉ ሁር ላይኖች አይደሉም። ክፍያችን ምንድነው? ዘላለማዊ ህይወት፣ ክብር፣ ህይወት ነው። ዮሐንስ ወንጌል ምዕራፍ 11 ቁጥር 25፣ ዮሐንስ ራዕይ ምዕራፍ 6 ቁጥር 16፣ ዮሐንስ ራዕይ ምዕራፍ 21 ከቁጥር 1 ጀምሮ፣ ዕብራውያን ምዕራፍ 12 ቁጥር 22። አዳምጥ እፎይ ሰማን። እስቲ እንቀጥልኛ ደግሞ አዳምጥ። ሰው ክፍያችን እኛ አጥንት የሆኑ መቅኔያቸው የሚታይ ኩርዳይን የሚባሉ ሴቶችም አይደለም፣ ብርና ወርቅም አይደለም፣ ዘላለማዊ ህይወት ነው። ወደ ቶፒኩ ተመለስ ክርስቲያን። ያ ምንድነው?